መኖሪያ ቤታችሁን ከውጭ እስከ ውስጥ ጀስት በእንደዚህ አይነት መልኩ አሳምራችሁ አስገራርፋችሁ ከጨረሳችሁ በኋላ ውጩ በእንደዚህ አይነት መልኩ እየተሰነጣጠቀ ላስቸግራችሁ እህት ወንድሞች እናንተ ቆንጆ መረጃ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ተከታተሉት። ለማየት ስትጀምሩ ላይክ በማድረግ ጀምሩ። ለሌላ እህት ወንድሞች ደግሞ ተደራሽ ይሆን ዘንድ ሼር አድርጉ። አሁን በቀጥታ ወደ ቪዲዮ አመራለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ተከታታዮች እንደናችሁ ሰላም ናችሁ? ደህና ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ሁሉ መልካም። ዛሬ ደግሞ መኖሪያ ቤታችሁን አሰርታችሁ እንደዚህ አስገራርፋችሁ ከጨረሳችሁ በኋላ የተገረፈው ግርፍ ጀስት ልክ እንደዚህ እየተሰነጣጠቀ እንደዚህ እየተሰባበረ ላስቸገራችሁ ሰዎች ፍቱን መድኃኒት ይዤላችሁ መጥቻለሁ። ይታያችኋል። ይሄን አሁን ምርጥ ሆኖ አምሮ ተለስልሶ ሌቭል ሆኖ ቀጥ ተደርጎ ጠርዙ ሳይቀር ተሰርቶ አልቋላ። ግን እንደዚህ አይነት መሰንጠቅ ይከሰታል አንዳንዴ ማለት ነው። ይታያችኋል። እና ይህን እየቆየ እየዋለ እያደረ እየከረመ ትንሽ የመስፋት ባህሪ ከማምጣቱ በፊት እየሰፋ የመሄድ ባህሪ ከማምጣቱ በፊት ከወዲሁና ከጅማሮ ችግሩን መቅረፍ ይቻላል። ያን እንዴት አድርጎ ነው ካላችሁኝ ዘመን አመጣሹን አሪፍ ቴክስቸር ያለውን ኳርትዝ የሚባለውን ቀለም እነዚህ ስንጥቆችን እየቆረቆሩ በመቀባት ነው። ማለት ስትል አልገባንም አባባል አልተረዳነውም ካላችሁ በተግባር ላሳያችሁ። ይሄው ከተሰነጠቀው ግድግዳ ላይ ይሄን ይታያችኋል። እንደዚህ ሽራ ካደረገው ግድግዳ ላይ ይሄን ኳርትዝ የሚባለው እንደዚህ አድርጎ በማልበስ መሰንጠቁን ማቆም ይቻላል ማለት ነው። ይታያችኋል። ማሻአላህ በዛ ላይ ቤቱ አሪፍ ውበት ያለው ነው የሚሆነው። ማሻአላህ በዛውም ኳርትዝ የሚባለው ቀለም ምን እንደሆነ የማታውቁ ካላችሁ አላችሁምና ይሄው ማሻአላህ ኳርትዝ የሚባለው ቀለም ይህንን ይመስላል። አሰራሩም ጀስት እንደዚህ ነው። ማሻአላህ እናማ ይሄን ግርፉ ልሙጥ ነበረ። ማሻአላህ በኳርትዝ ነው እንደዚህ ሆኖ የሚወጣው ማለት ነው። ማሻአላህ ይታያችኋል። እናማ እንደ ቅድሙ ስንጠቅጠቅ ብሎ ያስቸገራችሁ ግድግዳ ካለ ይታያችኋል። ይሄን ስንጥቅ ጀስት ይሄ ኳርትዝ የሚባለው ሲቀባ ይደፈናል። እሱ ደግሞ ውሃ ምናምን የማይፈራ ስለሆነ ይሄን ኳርትዝ የሚባለው ለረጅም ሰዓታት ሳይሰነጠቅ እንዲቆይ ያደርገዋል። ይሄ መሰንጠቁ ከውስጥ የመነጨ ካል አይደለ ማለት ነው። ከውስጥ የመነጨ ከሆነ በረራ ግርፉንም ሁለተኛው ግርፉንም አልፎ የመጣ ስንጥቅ ከሆነ ኳርትዙ ከላይ እንደዚህ ላይ መጥላ የተሰነጣጠቀውን ቆንጆ አድርጎ ደፍኖ ይይዘዋል ማለት ነው። ይሄን ምንድነው የፋብሪካ አሸዋና ቀለም ስፕሪስ ሆኖ አሸዋ ስላቸው ወንዝ ያለው አይደለም። ታዲያ ከወንዝ የሚጠለቀው አይደለም። እናሳ ፋብሪካ ነው የሚያመርተው። በጣም ጠንካራ ቀለም ነው። ማሻአላህ ቲክነሱንም እያያችኋል ነው። ውፍረቱ እዩት። ቀለም ሲሏችሁ ልክ እንደ ድሮ በውሃ ተበጥብጦ በቀጭኑ በቡሩሽ የሚቀባ አይደለም። ይሄን ኳርትዝ ቀለም ሲባል ማለት ነው። ማሻአላህ እናማ ሲሚንቶ ጀስት ያያችሁት ልሙጥ ነው ግርፉ ማለት ነው። በዚህ በኳርትዝ ነው እንደዚህ ያማረ የተዋበ ዲዛይን የሚሰራለት ማለት ነው። ማሻአላህ ውስጡንም በዛው ላስጎብኛችሁ።
ማሻአላህ ማሻአላህ ማሻአላህ። ይሄን ኮሪደር ነው። ግድግዳው ጭቃ ልጥፍ ነበረ። ማሻአላህ ይታያቸዋል። የሚያምር የፕላስቲክ ኮርስ ዲዛይን ማሻአላህ። የዚህን አይነትና መሰል ስራዎችን በጥራት ታማኝነት ለማሰራት ካስባችሁ 0910336409 ኢሞ፣ ዋትስአፕ፣ ቴሌግራም ብሎም በቀጥታ መስመር እየደወላችሁ አገልግሎቱን ማግኘት የትኛውን ቦታ እየተንቀሳቀስን የመስራት ችሎታዋለን። በፈጣሪ ፈቃድ ከእናንተ የሚጠበቀው ስልኩን ከዚህ አንስታችሁ ኢሞም ቴሌግራም ሆነ ዋትስአፕ ተመቻችሁ ሶሻል ሚዲያ ላይ ብሎም በተመቻችሁ ደግሞ በቀጥታ መስመር እየደወላችሁ ፍላጎታችሁን ማሟላት ማሳካት ትችላላችሁ ከፈጣሪ በታች።